ሰላም ጤና ይስጥልኝ ተመልካቾቻችን። ይህ ከአርትስ ቴሌቪዥን እየተዘጋጀ የሚቀርብላችሁ የአበርክቶት የተሰኘ ፕሮግራማችን ነው። በዛሬው ፕሮግራማችን አድዋን የምንዘክር ይሆናል። በተለይ አድዋ ላይ የተለያዩ የህብረተሰብ ክፍሎች የተለያየ አበርክቶን አሳርፈዋል፣ አሻራቸውን ማለት ነው። ለድሉ መከበርና ለድሉ መገኘት የብዙሃን መስዋዕትነት ተከፍሎበታል። ዛሬ እነዚህን ሰዎች እነዚህን የህብረተሰብ ክፍሎች እናነሳለን። እንግዳ አሉኝ እዚሁ ስቱዲዮ የጋበዝኳቸው። እንግዳዬ ዶክተር ዘካሪያስ አምደ ብርሃን ይባላሉ። የእምዬ ምኒልክ መጽሐፍ ደራሲና ሌሎችም ኢማንሲፓቶሪ ሮል ኦፍ ሚውዚክ ኢን ኢትዮጵያን ኮንቴክስት የሚል መጽሐፍም እንዲሁ ደርሰዋል። እንግዳዬ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እሺ፣ ወደ ዛሬው ጉዳያችን ስናልፍ በተለይ በጥቁር ህዝቦች ታሪክ በተለይ ሰፊውን ድርሻ ትልቁን ድርሻ አብይ የሆነውን ድርሻ ያበረከተው የአድዋ ድል በዓል ነውና ስለሱ ነው የምናነሳው። እስቲ ወደ ኋላ መለስ እንበልና ይህ የጥቁር ህዝቦች አኩሪ ታሪክ ባለቤት የሆነው አድዋ ታሪክ ምን ነበር የተፈጸመው የዛኔ የሚለውን እናንሳ። እሺ፣ አመሰግናለሁ። በመጀመሪያ የአበርክቶት የተሰኘው ፕሮግራማችሁ የዛሬ 127 ዓመት ለኛ ነጻነት፣ ለሰው ልጅ ነጻነት፣ ለጥቁሮች ነጻነት የሚሰጠውን የተደረገውን ትልቅ አስተዋጽኦ አበርክቶት ያደረጉ ሰዎችን እንደ መታሰቢያ አድርጋችሁ ከዚህ ጋር አገናኝታችሁ ለመወያየት ማሰባችሁ በጣም የሚያስመሰግናችሁ ነው። የነሱ አበርክቶት የነሱ ኮንትሪቢዩሽን ባይኖር ኑሮ የነጻነት ትግሎች ምን ያህል ነጻ እንኳ አልወጣንም ላንወጣ እንችላለን የሚል እምነት ባይኖረኝም የነጻነት ትግሉ ግን ተፋፍሞ አፍሪካና ኢትዮጵያ፣ አፍሪካ እንደዚሁም ደግሞ በዓለም ዙሪያ ያሉ ጥቁር ህዝቦች እንደዚሁም ደግሞ ሌሎች ጭቁን ህዝቦች የነጻነትን ጥቅምና የነጻነትን ኃይል ሊገነዘቡ አይችሉም ነበርና የዛሬ 127 ዓመት በእምዬ ምኒልክና በእቴጌ ጣይቱ አመራር ወደ 6 ኮማንደርስ ነበሩ። መንገሻ ዮሐንስ፣ ንጉስ ተክለ ሃይማኖት፣ ራስ መኮንን፣ ንጉስ ሚካኤል ወሎው እና ጣይቱ ምኒልክ፣ እነዚህ ሁሉ ኮማንደሮች ነበሩ። ከዛ በታች ያሉት ደጃዝማቾች፣ ሌሎቹ በኮማንደሮች ትእዛዝ ጦርነት ውስጥ የሚሰለፉ ናቸው። እነዚህ ዋና ዋጊዎች የነበሩ ጦር አዛዦች ናቸው። እነዚህ ሁሉ ሰዎች እዛ ሄደው ያበረከቱት አስተዋጽኦ ትልቅ አስተዋጽኦ ነው እና አበርክቶቻቸውን ማስታወስ መዘከር በጣም አስፈላጊ ነውና በዚህ አድናቆቴን ለመግለጽ ነው። የዛሬ 127 ዓመት የሆነው ምንድን ነው? አንድ አስተሳሰብ ነበር። የሰው ልጅ አንድ አይነት አይደለም። በቀለሙም በአስተሳሰቡም በስነ ፍጥረቱ አንድ አይነት አይደለም። አንዱ ትንሽ ነው፣ አንዱ ትልቅ ነው፣ አንዱ የበላይ ነው፣ አንዱ ዝቅ ያለ ነው። ከለር ፒፕል የሚባሉት ጥቁሮቹ ጠቆር ያሉት፣ ጠይሞቹ ዝቅተኛ ናቸው። እንዲሁም በሌላ አነጋገር የዳርዊን ፍልስፍናም ያለበት ይመስላል። ፕሮሰሳቸውን ያልጨረሱ እንስሶች ናቸው እና እኛ ልናስተዳድራቸው፣ እኛ አቅጣጫ ልንሰጣቸውና ልንጠቀምባቸው የሚገቡ እቃዎች ኮሞዲቲስ ናቸው እና የሚኖሩበት መሬትን፣ ወንዙን፣ አየሩን፣ እንስሳውን በግላቸው ለመጠቀም ብቃት የላቸውም። ስቲዋርድ ሽፑን ለመቀበል አቅም የላቸውም የሚል አስተሳሰብ ይዘው በዛም ላይ ደግሞ ስግብግብነቱ እንዳለ ሆኖ የነጭ ተስፋፊዎች አፍሪካን መቀራመት እንዳለባቸው ወሰኑ እና ከወሰኑ በኋላ ብዙ የአፍሪካ ሀገሮችን እየተቀራመቱ ከመጡ በኋላ እንግዲህ የመጨረሻው የነጮች የበላይነት የጥቁሮች የበታችነት ያከተመበት በአስተሳሰብ ደረጃ ኢትዮጵያ የበታችነት ስሜት ተሰምቷቸው አያውቅም። ኢትዮጵያውያን የሰው ዘር በእግዚአብሔር የተፈጠረ እኩል ነው ብለው ያምናሉ። መሬት፣ ወንዝና አዋፋት ኢኮሎጂው አጠቃላይ ከእግዚአብሔር የተሰጠን አደራ ነው ብለው ነው የሚያምኑት። የአጼ ምኒልክን አዋጅ ማየት ይቻላል። እግዚአብሔር በወሰነልን ድንበር ነው የሚሉት። እግዚአብሔር የሰጠን የባህር በር ይላሉ እና ሃይማኖትህን፣ እምነትህን፣ እግዚአብሔር የሰጠህን መሬት ቴዎሎጂ እሱ ነው። የመዋጊያቸው ዋና መሰረታዊ ነገር እሱ ነው። ያ እኩል ነን የሰው ልጆች፣ የሰው ባህሪያ ጌታ የለውም፣ አንድ ጌታ ክርስቶስ ነው ብለው ደብዳቤም ጽፏል ምኒልክ ከዛ መጽሐፍ ላይ እንዳየኸውና የሰው ልጅ እኩል ነው የሚለውን ታሪካዊ ኑባሪውን ኦንቶሎጂውን በተግባር ያስመሰከረበት እና የታወጀበት ቪቫ ምኒልክ እስከሚባል ድረስ
በጣሊያኖች ዘንድ እንዲነገር ያደረገ ትልቅ ክስተት ነውና በአጠቃላይ በዛሬ 127 ዓመት የሆነው ምንድነው የበላይ ነኝ የሚለውን ነጭ አስተሳሰቡን አእምሮውን ስነ ልቦናውን ውቅሩን ያረመበት የበታችነን የሚሉ ሌሎች የጥቁር አገር ህዝቦችን የበታችነት ስሜትን አርሞ እኩል ነህ የሚል ኢኳላይዘር ነው ምንለውኛና ጥቁርና ነጭ እኩል ነው የቀለም ልዩነት ሌላ ጉዳይ ነው የሚለውን አስተሳሰብ ለዓለም ያበረከተ ነጮችን ነፃ ያወጣ ካስተሳሰብ ባርነት ጥቁሮችን ነፃ ያወጣ ከፊዚካል እና ከዚህ ከመሬታቸውንና ሌሎች ነገሮቻቸውን ነፃ እንዲያወጡ ሞቲቬሽናል የሆነ ትልቅ በዓል ነው 127ኛው ዓመት በዚህ ነው የሚከበረው። ጥሩ እንግዲህ በተለይ የዚህ አድዋ በዓል ለጥቁሮች ትልቅ በዓል ነው። ምክንያቱም አብዛኞቹ አፍሪካ ሀገራት ይህንን ከዚህ ከድል በኋላ ያለውን ነጮችም የመሸነፍ እንደሚችሉ ጥቁሮች አሸናፊ መሆን እንደሚችሉ ሐሳብ ራሳቸው ላይ እንዲያስቡ ያደረገ በዓል ነውና በተለይ ለጥቁሮች አሁን የብላክ ሂስትሪ መንዝም እየተከበረ ነው። ለጥቁሮች ምንድን ነው ያበረከተው የአድዋ ድል በዓል ብለው ያስባሉ? ጥሩ ጥያቄ ነው። በመጀመሪያ ስለ አድዋ ድል ስናስብ አድዋ የነጻነት በዓል አይደለም፣ የድል በዓል ነው። ነጻ ያወጣንበትም አይደለም። ሊገዙን፣ ሊጨፈልቁን፣ ሊደፈጥጡን የፈለጉ ኃይሎች ስነ ስርዓት ይዘው እንዲመለሱ የጥቁሮችን ክንድ ቀምሰው የተመለሱበት ነው። ለኢትዮጵያውያን የድል በዓል ይሁን እንጂ የአድዋ የድል በዓል ለሌሎች የጥቁር ህዝቦችና ጥቁር ሀገሮች የነጻነት ጮራ ፍንጠቃ የሰጠ ነው። ስለዚህ ትርጉሙ የጥቁሮች በዓል ሲከበር እንደ ጥቁሮች እኛም ፓርቲሲፔት እናርግ እንጂ እኛ የድል በዓል ነው የምናከብረው፣ የነጻነት በዓል አይደለም። እና የአድዋ በዓል በመሰረቱ የክላይማክስ ነው። ነጮቹ ሳይማሩ ስለቀሩ ነው እንጂ ብዙ ጊዜ ተሸንፈው ሂደዋል። ኢትዮጵያን ብዙ ጊዜ ሞክረዋታል። ግን የመጨረሻው የጥቁሮች ድል በነጮች ላይ እና ግሎባላይዜሽኑ በጣም በፈጠነበት ጊዜ ያን ጊዜ በአንድ ጊዜ የተሰራጨ የድል በዓል ነው እንጂ ብዙ ጊዜ ከዛ በፊትም በእናዱላ ጊዜ በእነ ዮሐንስ ጊዜ ብርቱ ክንዶችን አግኝተው ሄደዋል። አልተማሩበትም፣ ተመልሰው መጡ እና ያ በአድዋ ላይ የተደረገው ጦርነት እና ድል ከዚህ በፊት የነበረው ድል እንትን ነው፣ ልጅ ነው። ክላይማክሱ ነው እዛ ጋ የመጣው። እሱ ምንድነው ያመጣው? በዓለም ዙሪያ ያሉ ጥቁሮች ነጭን ማሸነፍ ይቻላል። በአፍሪካ ሀገር በጣም ብዙ የነጻነት ያልበገርነት ትግሎች ተደርገዋል፣ ተሸንፈዋል። ጥቁሮቹ ማሸነፍ የሚባለው ነገር ነው ከቮካብለሪ ውስጥ የጠፋው፣ ከስነ ልቦናቸው ከአእምሯቸው ውስጥ። ስለዚህ ለነጮች ደግሞ በጥቁር መሸነፍ የሚባል ስነ ልቦናቸው ወይም ቮካብለሪው ማይንዳቸው ውስጥ የለም። ስለዚህ ለጥቁሮቹ ጥቁር ነጭን ሊያሸንፍ ይችላል የሚል አስተሳሰብ ሲያስገባ፣ ለነጮቹ ደግሞ ጥቁር ሊያሸንፈን ይችላል በጥቁር ተሸነፍን የሚለውን አስገባ። ስለዚህ ብዙ ነጮችም ብዙ ጥቁሮችም ይህንን በዓል ማክበር ጀመሩ እና ከዛ ጊዜ ጀምሮ ያሉ እንቅስቃሴዎች የጥቁር የነጻነት እንቅስቃሴ የአፍሪካ ብቻ ሳይሆን የካሪቢያን ሀገሮች እንደዚሁም ደግሞ በአሜሪካ ውስጥ ያሉ ጥቁሮች ያደረጉት የነጻነት ትግል የዛ ሰንሰለት ውጤት ነው። አድዋ የቅድመ አያቶቻቸው የነ ምኒልክ ቅድመ አያት ቅምቅም አያቶቻቸው የድል አድራጊነት ሰንሰለት እንደሆነ ሁሉ የጥቁሮቹ የድል አድራጊነትና ለነጻነት መጓጓት አስፓየር ማድረግ ሰንሰለቱ የጀመረው ከአድዋ ነው ማለት ከአድዋ ተራራ ነው እና ጥቁሮቹ they want to dance over the mountain of freedom እና የነ ማርቲን ሉተር ኪንግን ብንወስድ የነ ጋርቬን ብንወስድ የነ ኑክሩማን ብንወስድ ኢቭን የነ አፄ ኃይለ ሥላሴን ብንወስድ አድዋ የሰጣቸው ፓወር ነው። አድዋ የሰጣቸው ቅመም ነው ለነጻነት ያንን ያህል እንዲታገሉ ያደረጋቸውና አድዋ የጥቁር ህዝቦች የነጻነት የኢትዮጵያ ደግሞ የድል ቀን ነው። ጥቁሮች ያለ አድዋ ያለ ጥቁሮቹ አይሆንም እና ጥቁሮቹ በአጠቃላይ ሊያከብሩት የሚችሉት ይሄ የጥቁር በዓል ወይም ብላክ ምንድነው ብላክ ሂስትሪ መንዝ
አድዋን ሜንሽን እንዲያደርግ መስራት እንዳለብን ይታየኛል። በእርግጥ በተለያየ ዓለም ውስጥ ምኒልክ ገናን ናቸው። አድዋ ገናን ስለሆነ በሳቸው አመራር ስለሆነ የመጣው በጣም ብዙ ቦታ ብዙ ላይብራሪ ብዙ ሪሰርቾች ታገኛለህ። ቡክስ አፍተር ቡክስ ሪሰርች አፍተር ሪሰርች ታገኛለህ። ስለዚህ የጥቁር ታሪክ ከነ ምኒልክ ድል አድራጊነት ጋር የተገናኘ ነው። የአድዋ ድልን በዓል ስናከብርና ስናነሳ እቴጌ ጣይቱን ሳናነሳ እናልፍምና የእሳቸው ገድል እንዳለ ሆኖ በተለይ የሴቶች ሚና የሴቶች አበርክቶ በጦርነቱ ምን ነበረ? በምን መልኩ ነበር የተሳተፉት? በጣም ጥሩ ጥያቄ ነው። ይሄን ምንድነው በመጀመሪያ የፌሚኒስት ንቅናቄ እንቅስቃሴ ምን እንደሆነ ወደ ውስጥ ገብቼ ባልናገርም የሴቶች እኩልነት ጥያቄ በዓለም ላይ ያለው ጥያቄ እና በኢትዮጵያ ያለው ጥያቄ ትንሽ ሪሻፍል መደረግ አለበት። ትንሽ የተሞረደ መሆን አለበት። ኢትዮጵያ የሴቶችን ተዋጊነት ጥበብ በስነ ቃል በምናምን አንዳንዴ እንሰማለን አሉታዊ የሆነውን፣ ግን አዎንታዊውን ለማንሳት ያክል ኢትዮጵያ ሙሉ በሙሉ ለሴቶች ያላት እምነት ወይም በሴቶች ላይ ያላት አቋም በሌላው ዓለም እንዳለው አይደለም። ለምሳሌ ብዙ ነገስታት ሴቶች አሉ። ለሴቶችም ክብር እንሰጣለን፣ ልዕልት፣ እትጌ የሚል እና በጦርነት ምክርም ሆነ በተለያየ ነገር የጣይቱ ኢንቮልቭመንት በጣም ትልቅ ነበር። ስለዚህ ሴቶችን ያገለለ ማህበረሰብ ነው የነበረን ወይንም ሴቶችን አብሶሉትሊ የሚጨቁን ማህበረሰብ ነው ያለን የሚለውን እኔ ፐርሰናሊ የራሴ አቋም ነው። ዲቤት ከማንም ጋር ማድረግ እችላለሁ። ግን ሴቶች ሙሉ በሙሉ የተጨቆኑበት ሀገር ነው ብዬ አላምንም። በተለይ ደግሞ በሮያሉ ወይንም በዚህ በኦፊሻሉ በዚህ በአገዛዙ ላይ ባሉ ማህበረሰብ ዘንድ ሴቶች በጣም የተከበሩ ናቸው። ሴት ደግሞ በኢትዮጵያ ዘንድ በጣም የተከበረ ነው። በአብዛኛው ኢትዮጵያዊ እናት ሀገር ነው የሚምለው በእናቱ ነው። አባቶች ካላኮረፉ ካላዘኑብን ብዙዎቻችን እናቶቻችንን እናከብራለን፣ እንወዳለን። የእምዬ ምኒልክም የአጼ ቴዎድሮስም ሆነ የአጼ ዮሐንስ በእቴጌ መነንም ዘመን በዘውዲቱም በሌሎችም ዘመን የሴቶች በጦርነት በፖለቲካ ምክር አንዳንድ ጊዜ አስፈልጊ ሆኖ ሲገኝ በሴራ ሰው በመሾም በማውረድ በማጋበት በዚህ ሁሉ የሴቶች ተሳትፎ በኢትዮጵያ ውስጥ ጉልህ ነው። በአድዋም ላይ ያየነው ይሄን ነው። እቴጌ ጣይቱ ከጦርነቱ መጠንሰስ ወይንም ለጦርነት ያበቃውን አርቲክል ከማርቀቅና ከመከራከር ጀምሮ ጦርነቱን የገፉ ናቸው ተብሎ ይታሰባል። እንዲያውም ትንሽ አጼ ምኒልክ ወደ ትግስቱ ወደዛ እንትን ሲሉ እቴጌ ጣይቱ ነው ሀገራችንን ሜዳ ላይ ወርደንን ነፃ እናወጣለን ያሉት እሳቸው ናቸው። ትዝ ይለን እንደሆነ አጼ ቴዎድሮስም ታጠቅ የተባለው በሚስታቸው ነው። እንግዲህ ተንቀሃል፣ ታጠቅ፣ ተነስና ተዋጋ ነው። ስለዚህ ሴቶች በኢትዮጵያ በተደረጉ ጦርነት ውስጥ በማንኛውም ውጊያ ላይ አብረው ይሄዳሉ። አንደኛ ሴቶች በዚህ በአድዋ ላይ ቢሄዱት አንዳንዶች 10,000 ናቸው ከዛም በላይ ሄደዋል ይላሉ። ወደ 10,000 እና ከዛም በላይ ሰራዊት ነበራቸው እቴጌ ጣይቱ። በጣይቱ አመራር ብዙ ሮያል የሆኑ ሴቶችም አብረው አሉ። እንግዲህ ቅድም ያነሳውልህ ነገስታቶች ሚስቶቻቸው አሉ፣ ሰራተኞቻቸው አሉ፣ ቁባቶቻቸው አሉ፣ ልጆቻቸው አሉ። አሁን ዘውዲቱም እዛ ነበሩ። ስለዚህ በጣም ብዙ ሴቶች እዛ ሄደዋል። በዛ አዝማሪ ሴቶች አሉ፣ ይሄ ሞቲቬሽናል ስፒች የሚያቀርቡና ሴቶች ከፍተኛ አስተዋጽኦ አድርገዋል በማበረታታት በተለያየ መንገድ። ለምሳሌ ዲፓርትመንት ነበራቸው። በጦርነቱ ጊዜ ከነበራቸው ዲፓርትመንት አሁን የምግብና የመጠጥ ገንቦኛ የሚባሉ ነበሩ። ገንቦ፣ የጠጅ ቤት፣ ወጥ ቤት እንደዛ ዲፓርትመንት አለው። እንጨት የተፈለጠውን እንትን ያለውን ተሰብስቦ የመጣውን የማንደድ ስንቅ የማዘጋጀት እነዚህ ሁሉ ነገሮች በሴቶች ነው የተደረገው። እውነት ለመናገር ሴቶቹ ባይኖሩ ጦርነቱ ድል ለማድረግ ይከብደናል። ፋይተርስ ነበሩ፣ ተዋጊ ሴቶች። የውሃውን ዋናውን ድሉ እንዲደረግ ጣይቱ ናቸው አይደለም ምንጩን የዘጉት። ስትራቴጂስት ነበሩ ማለት ነው። ሐኪሞችን እንትን ያሉትን እንደ ሐኪሙ ነው በፋሻ ይጠቀልሏቸው ነበረ ቁስላቸው እንዲድን። ያም ቢሆን ዶክተር ነበሩ ማለት ነው።
በስነ ልቦና በሙዚቃ በአዝማሪ እና አይዞ በርታ እያሉ እኔም ዘምታለሁ እያሉ ሴቶች ሞቲቬት ያደርጉ ነበረ። በዚህ አቅጣጫ ደግሞ ሲያይ የስነ ልቦና አገልግሎት ሰጥተዋል ማለት ነው። እንጨት መልቀም፣ ውሃ መቅዳት፣ ምግብ መስራት፣ ሎጂስቲኩ በሙሉ በእነሱ እጅ ነው ያለው። በዛ ላይ ፋይተርስ አሉ፣ በዛ ላይ አዝማሪዎች አሉ፣ በዛ ላይ ቁስለኛ የሚያሸሹ አሉ፣ በዛ ላይ ቁስለኛን በፋሻ የሚጠቀልሉ አሉ። እና ሴቶቹ በጣም ከፍተኛ የሆነ አስተዋጽኦ አድርገዋል። ይሄ እንዳለ ሆኖ ሴቶቹ ሲዘምቱ ምን ብለው ዘመቱ የሚለውን በደንብ ማሰብ አለብን። አንደኛ አገሬ ብለው ነው የሚዘምቱት። ሁለተኛ የዘመተው ማን ነው የዘመተው? የአንዳንዶቹ ባል ነው የዘመተው፣ የአንዳንዶቹ አባት ነው የዘመተው፣ የአንዳንዶቹ ልጃቸው ነው የዘመተው፣ የአንዳንዶቹ የነፍስ አባት ካህናቶች ናቸው የዘመቱት። ስለዚህ ሴቶቹ ሲዘምቱ የሚያገለግሉት ወንድማቸው የዘመታለ፣ ልጃቸው የዘመታለ፣ አባታቸው ካህኑ። ስለዚህ የሴቶቹ መዝመት አጠቃላይ አሰ ፋሚሊ ነው። ስለዚህ በአንድ ችግር ጊዜ ሴቶች ተነጥለው ችግሩ ለቤተሰብ ሰጥተው የሚያቆሙ አይደሉም። ሩሩ ናቸው፣ በዛ ላይ ደግሞ ጀግኖችም ናቸው። አንድ እሱ ነው። የዘመቱት ሴቶች ምኖች ናቸው? ሚስቶች ዘምተዋል፣ እህቶች ዘምተዋል፣ ቆባቶች ዘምተዋል፣ አገልጋዮች ዘምተዋል። ደግሞ ይሄ ሮያል ሚስቶችና ያ እንደዛ ዘምተዋል። ስለዚህ ብዙ ናቸው የዘመቱት እና የሴቶች አስተዋጽኦ እጅግ ከፍተኛ ነበር። ጥሩ እንግዲህ ሌላው እና መዘንጋት የሌለበትና በተለይ ብዙ ጊዜ የማይነሳው የአዝማሪዎች ሚናና የእደ ጥበብ ባለሙያዎች ሚና እዚህ ጋር ይነሳል። እስቲ እንደው ምን ነበር ያበረከቱት እነሱ በጦርነቱ? አዎ እነዚህ አሁን የእደ ጥበብ ባለሙያዎቹ ከፍተኛ አገልግሎት ነው የሰጡት። ለምሳሌ እደ ጥበብ ኢንጂነሮች ማለት ናቸው እኮ እደ ጥበብ ባለሙያዎቹ አይደለም እንዴ? እንደውም አንዳንዴ ቀልድ ይቀለዳል። እደ ጥበብ ባለሙያ መንቀፍ እኮ በኢትዮጵያ ውስጥ ኢንጂነሮችን ዝቅ ማድረግ ነው ይላሉ። እና እደ ጥበብ ባለሙያዎች ምን ያልሰሩት አለ። አንዳንዴ እኮ ጦሩንም ምኑንም የሚስሉት እነሱ ናቸው። ልብስም ያዘጋጃሉ፣ ብዙ ነገሮች ይሰራሉ። አዝማሪዎቹ ኢማንሲፓቶሪ ሮል ኦፍ ሙዚክ ኢን አን ኢትዮጵያን ኮንቴክስት የሚለው መጽሐፌ ላይ ሙዚቃ ለነጻነት በተለይ ደግሞ በዚህ በጦርነት ጊዜ ሊያደርግ የሚችለውን አስተዋጽኦ ነው እሱ የሚያነሳው። ለዲሞክራሲ ግንባታ፣ ለትምህርት ግንባታ፣ ለማህበረሰብ አንድ ላይ መዝለቅ መኖር እና ለፖለቲካል ፍሪደም ለሰው ልጆች በቃ ይሄ ፕሌዥር አለ አይደለም፣ ከፍተኛ የሆነ የነጻነት ስሜት በመስጠት በኩል በግጥም በዜማ ጆሮውን በሚስብ መንገድ የሚቀርብ አርት ስለሆነ ሙዚቃ በጣም ከፍተኛ ሚና አለው በጦርነት ጊዜ። ስለዚህ በአድዋ ጦርነት ጊዜ በጣም ብዙ አዝማሪዎች ሂደዋል። የእቴጌ ጣይቱም አዝማሪዎች ነበሩ። እንግዲህ ጎልቶ የሚወጡ አዝማሪዎች አሉ። የንጉስ ሚካኤል አዝማሪ ነበር። አይ ዶንት ኖ ፎር ሹር የገሌ ገሌ የሚለውን በደንብ ማግኘት ባይቻልም ግን ብዙ አዝማሪዎች ነበሩ እና አዝማሪ ጻድቄን ጨምሮ ማለት ነው። እና አዝማሪዎቹ ምንድን ነው የሚያደርጉት? የፈራውን ሰው ፍርሃቱን ኤክስፖዝ በማድረግ ሰውየውን አይደለም ፈሪውን ፍርሃቱን ኤክስፖዝ በማድረግ ደፋር ያደርጋሉ። ደፋሩን የበለጠ ደፋር ያደርጋሉ። የተከፈሉ መስዋዕትነቶችን ያነሳሉ፣ ያወሳሉ። ለምሳሌ መድፍ አገላባጭ ብቻ ለብቻ የአዝማሪ ውጤት ነው፣ የግጥም ነው፣ የቅኔ ነው። እንዲያውም እነሱም ብቻ ሳይሆን በነገራችን ላይ ካህናቶችም በቅኔዎቻቸው ብዙ አስተዋጽኦ አድርገዋል። እና የአርቱ የዚህ የስነ ጥበቡ ሚና ከፍተኛ ነው። እንዲያውም አሁን ባለንበት ዘመን በዛን ጊዜ እንደነበረው የአዝማሪዎቹ የገጣሚያንና የባለቅኔዎቹ ጀግንነት በዚህ ዘመን ቢኖር ብዙ ችግሮቻችንን ከምንፈታበት ነገር አንዱ እሱ ነው የሚሆነው። እና አዝማሪዎቹ በጣም ከፍተኛ የሆነ አስተዋጽኦ አድርገዋል። ጀግና ፈጥረውበታል፣ ጀግና አበረታተውበታል፣ ሙሾም አውርደዋል። ሀዘንተኛውም እንዲጽናና በዜማ በግጥም አይዞህ በርታ ለሀገሩ ነው የሞተው ጀግና ነው በማለት ከፍተኛ አስተዋጽኦ አድርገዋል። እና የሙዚቃ ሚና በነጻነት እና በአድዋ ላይ ከፍተኛ ነው። ለዚህ ነው እኮ አሁን በጥቁሮች እንቅስቃሴ ላይ አሜሪካ እንደዚህ ምን ቦመርሊ እነዚህ በአፍሪካ ነጻነት ላይ ስታንድ አፕ ፎር ዩ ራይት የመሳሰሉ ነገሮችን እንትን የሚሉት
I was born በነ ሳም ኩክ እንትን ያደረጉት I am black and proud የሚሉት እነዚህ ሁሉ ነገሮች ሙዚቃ ከፍተኛ የሆነ የነጻነት መቀስቀሻ መሳሪያ ነው። ስለዚህ መዘንጋት የሌለበት መከበር ያለበት አበርክቶት ነው እና በማንሳት ደስ ይለኛል። ጥሩ። ሌላው ደግሞ በዚህ በአድዋ ድል ላይ የቤተ እምነቶች ድርሻ ነበረ እና እንደሚታወቀው ታቦት አብሮ ዘምቷል። የሃይማኖት አባቶችም አብረው ሄደዋል እና የነሱንስ እናንሳ። ቅድም በተወሰነ መልኩ ለማንሳት ሞክረዋልና የነሱ ድርሻስ ምን ነበረ በጦርነቱ? አመሰግናለሁ። እኔ ዋና መሰረታዊ ነገር ብዬ የማስበው እሱን ነው። እነዚህ አርበኞቹ እና እምዬ ምኒልክም ጣይቱም ራስ መኮንን አልክ፣ ባልቻ፣ ንጉስ ተክለ ሃይማኖት አልክ፣ መንገሻ ዮሐንስ አንድ የሚያምኑበት እምነት አላቸው። እግዚአብሔር ወይም ፈጣሪ ወይ አላህ አለ ብለው ያምናሉ። እግዚአብሔር አለ ብለው ማመን ብቻ ሳይሆን እግዚአብሔር የሰው ልጅ በምድር ላይ በእኩልነት እንዲኖር ፈጥሮታል ብለው ያምናሉ። መፍጠር ብቻ ሳይሆን ይሄንን መሬት፣ ይሄንን አካባቢ፣ ይሄንን ግዛት እንድናስተዳድር ተቀብተናል፣ ቀቢያችን አለቃችን እላይ ነው ያለው ብለው ያምናሉ። እና ሱፐር ኮንሽስ ነው ያላቸው፣ ሞራላቸው ከፍ ያለ ነው። በአንዳንድ ደብዳቤዎቻቸው፣ በአንዳንድ የጦርነት አዋጆቻቸው ላይ በደንብ በግልጽ ይታያል። ይሄ ፍልስፍናቸው የመጣው ከስነ መለኮት ትምህርታቸው ነው። እግዚአብሔር ምድርን ለሰው ልጆች ሰጠ ከሚለው ፍልስፍና፣ የሃይማኖት ፍልስፍና ነው የመጣው። አይበገሬነታቸው የተሸመነው እዛ ውስጥ ነው። አሁን ብዙ ጊዜ የፖለቲካ፣ የኢኮኖሚ፣ የማህበራዊ ጉዳይ አስተዋጽኦ ይነሳል፣ ግን የሃይማኖትና የእምነት ጉዳይ አይነሳም። እና what was their theology ምንድነው የነሱ ስነ መለኮታዊ ሀተታ ያን ነገር ለመፍታት ያን ነገር ለማየት ያን ነገር ለመቃኘት ምን ነበር የሚያስቡት ብንል በግልጽ በደብዳቤው ላይ እንኳን እናያለን። እግዚአብሔር እስከ ዛሬ ድረስ አሳፍሮኝ አያውቅም ይላሉ። ከዚህም በኋላ እግዚአብሔር አያሳፍረኝም ብዬ አምናለሁ። ብሞትም እንደ አባቶቼ ነው፣ ትንሣኤ ያለ እያሉ ነው። እግዚአብሔር አሳልፎ የሰጠን መሬት ነው የሚሉት። የባህር በሩን የፈጠረልን የሰጠን እግዚአብሔር ነው። ስለዚህ መሬት የእግዚአብሔር ነው ነው የሚሉት። መሬት የህዝብ ነው፣ መሬት የመንግስት ነው አይሉ እነሱ። በአዋጁ ላይ መሬት የእግዚአብሔር ነው። ለሃይማኖት ስትልም ተዋጋ ይላል። እንግዲህ ይሄ ሁሉንም እምነት ነው የሚያጠቃልለው። በተለይ ደግሞ አንጋፋ የሆነውን የኦርቶዶክስና የእስልምና እምነት ተከታዮችን ያጠቃልላል። ስለዚህ የነሱ ድል አድራጊነት የሚመነጨው ካላቸው የስነ መለኮት ሀተታ ነው ወይንም ምንድነው የሚለው አንድምታ ወይም ኤክስፖዚሽን ነው። እና ከዛ ተነስተው ነው እንግዲህ ይሄንንም ያደረጉት እና እምነት የሚያጠፋም ነው ብለው አስበዋል። በዛ ላይ እግዚአብሔር የሰጠን እምነት ቤተሰብ አለ ብለው አስበዋል። ስለዚህ ለዛ ነው የሚዋጉት። የእምነታቸው ፊሎሶፊ ነው ዋና ሞተሩ። በደንብ የተጠናቀቀ ጥናት አይደለም እንጂ እኔ እንዳጠናሁት ከሆነ ከዚህ ከአድዋ በዓል በኋላ ድል በኋላ ዛሬ 127 ዓመቱ ነው። አንድ በጣም ኢምፖርታንት ነገር ሌሎች የጥቁር ህዝቦች ኢንክሉዲንግ አንዳንድ የካሪቢያን ሀገሮች ኢትዮጵያ ብቻዋን ልትገዛ ያልቻለችው ለምንድን ነው? በሰውነት ጠንካራ ስለሆነች ነው? በውትድርና አቅሟ ነው? በንጉሷ ብልህነት ብቻ ነው ብለው አጥንተው ያገኙት አንድ ፋይንዲንግ አውት እምነት ነው። ስለዚህ ምን አደረጉ? ምን አዶፕት አደረጉ? አቢሲኒያን ቸርችን አሜሪካም አፍሪካ ሀገርም ካሪቢያንም ሀገር ያንን የኮፕቲክ እምነትን በተለየ መንገድ መከተል ጀመሩ። እንግዲህ ኮፕቲክ የሆኑ ወይንም ኦርቶዶክስ የሆኑ አገሮች ቅኝ የተገዙ አሉ ሌሎች አገሮች። ኢትዮጵያ ግን ዩኒክሊ ኮፕቲክ ናት። በዛ ነው ያልተገዛቸው። በዛ ላይ ደግሞ ኮንሲስተንትሊ የሀገር ፍቅራቸውና ቴዎሎጂያቸው በትክክል ከመሬት ጋር የተገናኘም ነው። መሬትን እንድንጠብቅ እግዚአብሔር ሰጥቶናል የሚል የሃይማኖት ፍልስፍና አለ ብለው የኦርቶዶክስ ቤተክርስቲያንን እንትን አዶፕት አደረጉ። ከዛም በኋላ የጥቁሮች ሙቭመንት አለ እና አሁን ለምሳሌ ቴዎሎጂ
ቅድም እንዳልኩህ በደንብ እየሰራውበት ያለው ነገር ነው። ብላክ ቴዎሎጂ ይባላል፣ ሊበሬሽን ቴዎሎጂ ይባላል። እዛው አሜሪካ ሀገር የጥቁሮች ነፃነት ከእምነት መውጣት አለበትና መጽሐፍ ቅዱስ የነፃነት መጽሐፍ ነው፣ ከባርነት ነፃ መውጣት፣ ከጭቆና ነፃ መውጣት፣ ያ ነገር የታየው ኢትዮጵያ ውስጥ ነው ብለው በትክክል አያገናኙት እንጂ እሱ ሶርስ እንደሆናቸው ያስታውቃል። የካሪቢያን ቴዎሎጂ የሚባል እሱም የነፃነት ቴዎሎጂ ነው። ዳሊት ቴዎሎጂ የሚባል አለ ህንድ፣ እሱም እንደዚሁ ነው። እና ሌሎችም አሉ በጣም ብዙ የነፃነት ቴዎሎጂ የሚባሉ ስነ መለኮት ፍልስፍና እግዚአብሔር የሰውን ልጅ በምድር ላይ ነፃ ፍጹም ነፃ አድርጎ ከፈጠረው በኋላ በክርስቶስ ኢየሱስ ከኃጢአት ደግሞ ነፃ ሊያደርገው መጣ። ስለዚህ የሰው ልጅ ነፃ ሆኖ መኖር አለበት የሚለው ያ ፍልስፍና የመነጨው ወይንም የጎለበተው ወይንም እይታ ያገኘው ከአድዋ ድል በኋላ ነው። ለዚህ ነው ብዙ አገሮች ላይ የኦርቶዶክስ ቤተክርስቲያን ፍልስፍናን የምናየው። ሴሚስትሩ ባንዲራውም ላይ እንደዛ ነው። እንግዲህ ባንዲራው ብዙ ሀገር ላይ ውለበለባል። ፎር ዘ ካሚንግ ሜኒ ይርስ አረንጓዴ ቢጫ ቀዩ ባንዲራ ኢምፖርታንት ሆኖ እንደሚቀጥል የሚያሳየው በመጽሐፍት በታሪክ ተሰንዷል። አሁን የትም ቦታ ብትሄድ ያንን አዶፕት አድርገው ነው ብዙ የነፃነት ተምሳሌታችን ኢትዮጵያ ናት የሚሉ ሀገሮች ባንዲራቸውን የቀረጹት። ስለዚህ ይሄ ሁሉ ነገር የተገናኘ ነውና ዋና ነገር ነው ለማለት ነው። እሺ በጣም ጥሩ። እንደው በመጨረሻ እንድናነሳ የወደድኩት ከዚህ ከአድዋ ድል በዓል በኋላ ከድሉ ከአድዋ አሁን ያሁኑ ትውልድ ምንድን ነው የሚወስደው አበርክቶ ምንድን ነው ወደ ራሱ ወስዶ ከዚህ ድል የሚማረው ምን ማድረግ ይጠበቅበታል የሚለው እናንሳ። ጥሩ ነው። በመጀመሪያ አድዋ ድል የኢትዮጵያውያን ድል ነው። የኢትዮጵያውያን ድል ነው ስንል ምን ማለታችን ነው? አንዳንዱ በአካል ዘምቷል፣ አንዳንዱ በኮማንደሩ ዘምቷል፣ አንዳንዱ በስንቅ ዘምቷል፣ አንዳንዱ በመንፈስ ዘምቷል፣ አንዳንዱ ከዛ ድል ተቋዳሽ ሆኖ በነፃነት ደረቱን ገልብጦ እንዲኖር አድርጎታል አድዋ። እዚህ አሁን የምናያቸው የአድዋ ድልንም ብዙም አይመቻቸው ሜቢ ባንዳ ልጆች ሊሆኑ ይችላሉ፣ ወይም ከወላጆቻቸው ባንዳ ትምህርት ተምረው ሊሆን ይችላል። ዋቴቨር ግን በኢትዮጵያዊነታቸው ውጭ ሀገር ሲሄዱ በነጭ ፊት ጎንበስ ብለው እንዳይኖሩ የሚያደርጋቸው አድዋ ነው። አንዳንዱ አድዋ ገብቶት የአድዋ ድልን ተቋዳሽ ነው፣ አንዳንዱ ገብቶት የአድዋ ድልን ይዘክራል፣ አንዳንዱ ሳይገባው ግን የአድዋ ተጠቃሚ ነው። እና በፈረንጅ ሀገር የተለያየ ሀገር ሂዶ የሚያቅን ሰው የሚያየው ነገር ነው። ስለዚህ የአድዋ ድል የሁሉም ኢትዮጵያዊ ነው። የመንፈስ ልጆችም ናቸው ኢትዮጵያውያን በሙሉ። የአድዋ ድል ኢትዮጵያውያን ብቻ አይደሉም፣ ጥቁሮች በሙሉ የመንፈስ ተጋሪዎች ናቸው። ጥቁሮች ብቻ አይደሉም፣ የሰው ዘሮች ነጮችም ጭምር። አሁን አድዋን ስለ አድዋ የሚጽፉ ነጮች አሉ፣ አድዋ ላይ ተሰልፈው የሚወጡ ነጮች አሉ። ቪቫ ሚኒሊክ ያሉት ጣሊያኖቹ ናቸው። ነጭ የታረመበት ስለሆነ ታንክስ ጋድ አረምከን በሚኒሊክ በኩል ብለው ነው የሚያስቡት። ስለዚህ የአድዋ በዓል የሰው ዘርን በሙሉ የእኩልነት ብስራት ማብሰሪያ ነው እና ምንድነው ምሳሌ ነው። የመለኮት በምድር ላይ የሰው ልጅ እኩል ነው ብሎ ያወጀውን አዋጅ ለመፈጸም ከተላኩት ሰራተኞቹ መካከል በአድዋ ድል ላይ የተሳተፉ ሰዎች ናቸው። ስለዚህ እኛ የአድዋ የስጋ ወራሾች ነን። ምንድነው እስራኤል ዘመንፈስ እስራኤል ዘስጋ እንደሚባል አድዋ ዘስጋ ነን፣ ምንም ጥያቄ የለውም። ቋንቋችን ያልጠፋው በዛ ምክንያት ነው። 80 ምናምን ብሔረሰብ ቋንቋ የሚናገረው ባህላችን ያልጠፋው በዛ ምክንያት ነው። አሲፍ እንደጠፋ የሚያስቡ ሰዎች አሉ። ስላላዩ ነው የጠፉ ሀገሮችን ቋንቋና ባህል መጥፋት ምን እንደሆነ ያኛው ትርጉም ስለማይገባቸው እንደጠፋ ያስቡታል። እዚህ ሀገር የጠፋ ቋንቋም የጠፋ ባህልም ዛትማች የለም ቢኮዝ ኦፍ አድዋ። ስለዚህ ኢትዮጵያውያን በሙሉ የአድዋ የስጋ ወራሾች ናቸው። የአድዋ ድል ምንድነው? አድዋ ዘስጋ ብንለው እስራኤል አድዋ ዘመንፈስ ነው አሁን የሚያስፈልገው ኮንሽስነስ። የአድዋ ኮንሽስነስ ፓን አፍሪካኒዝም ነው፣ ኢንተርናሽናል ብራዘርሁድ ነው፣ የሰው ልጅ ፍሪደም ነው፣ የሰው ልጅ የነፃነት ምሳሌ ነው አድዋ። ስለዚህ እኛ የመንፈስም የስጋም ወራሾች ነን። የመንፈስ ወራሽ አለመሆን ይቻላል፣ በመግደፍ አድዋን በመጥላት አለመሆን ይቻላል።
ምክንያቱም ባርነት ከወደድክ ምርጫው ያንተ ነው፣ ፍሪ ዊል ይባላል። ባርነትን ለማይወዱ ሰዎች አድዋ የመንፈስ ውርሳቸው ነው። ባርነትን ለሚወዱ ኢትዮጵያውያን ባርነትን የሚወዱ ኢትዮጵያውያን አሉ። በአንዳንድ በጣሊያን ብንገዛ ኑሮ እናድግ ነበር ብለው የሚያስቡ እነሱ የባርነት ሰለባዎች ናቸው፣ ወይም ባርነት ይወዳሉ። ይውደዱ እንጂ የአድዋ ዘስጋ ወራሾች ናቸው። በኑባሬ ኢትዮጵያውያን እስከሆኑ ድረስ የአድዋ ድል የስጋ ወራሾች ናቸው። ምንም ሊረዱት አይችሉም። ከዚህም በኋላ ጣሊያን የዛሬ 127 ዓመት ቢያሸንፈን ኑሮ ብሎ መቆጨት ይቻላል እንጂ ጣሊያንን ድል አድርገው ሚኒሊክና ጣይቱ ከኢትዮጵያውያን ጋራ ደን ጨርሰውታል። ስለዚህ የስጋ ወራሾቹ የመንፈስ ወራሾች እንዲሆኑ ነው የኔ ጥሪ፣ ፍላጎቴ። አድዋ ዘመንፈስ ምን ማለት ነው? አድዋ ዘመንፈስ ማንኛውም ከየትም ይምጣ ከየት ከግራም ይምጣ ከቀኝ ከሰሜን ይምጣ ከደቡብ ባርነት፣ ጭቆና፣ ይሄ ዲግሬዴሽን፣ ይሄ ምንድነው ማሰጠን፣ ይሄ ምንድነው እነዚህን የመሳሰሉ ጭቆናዎችን አልቀበልም ማለት አለበት የኢትዮጵያ ልጅ። ምክንያቱም ሳልት ናቸው የአድዋ የስጋም የመንፈስም ወራሾች የዓለም የነጻነት ምሳሌዎች ናቸው። እና አንደኛው የመጀመሪያው ነገር ነጻነትን ወዳጅ መሆን አለብን። በቃ አልገዛም፣ አልጨቆንም፣ ማንም ይሁን ማንም፣ ምንም ይሁን ምንም። ጥቁሮቹ ምንድን ነው የሚሉት? አንድ መዝሙር አላቸው። እንደገና ባሪያ ከመሆን ሞቼ ተቀብሬ ወደ አምላኬ ብሄድ እመርጣለሁ የሚል መዝሙር አላቸው። ይሄ የ1960s and 70s በአሜሪካ ሀገር የተደረገው። ስለዚህ ነፃነታችንን ያገኘነው በጀግኖቹ መስዋዕትነት ነው። መስዋዕትነታቸውን ልናቃልል አንችልም። አንድ ሁለተኛ አድዋ የአንድነት ተምሳሌት ነው። በአንድነት ችግርን የማስወገድ ፎከስ የማድረግ እና ጠላትንና ኢትዮጵያውያንን የሰውን ዘር ሊያዋርድ የመጣውን ነገር በአንድነት የማጥቃት የዩኒቲ ምሳሌ ነው። ኢትዮጵያውያን አድዋ አንድ ስላደረገን አንድ ነበርን፣ አድዋ የበለጠ አንድ አድርጎናል እንጂ አድዋ አንድነት ፈጠረ ብዬ እኔ አላምንም የሚሉ ሰዎች አሉ። እኔ አድዋ አንድነት ፈጠረ ብዬ አላምንም። አንድ ስለሆነ ነው ወደ አድዋ የዘመት ነው። የአድዋ የአንድነት ተምሳሌትን ይዘን አዲሱ ትውልድ የነዛ አባቶች ወራሽ መሆናቸውን ማስመስከር አለባቸው። ችግር የለም ማለት አይደለም። የትም ሀገር አለ፣ በአገዛዙ በአስተዳደሩ ምናምን ብዙ ፕሮብሌም ሊኖር ይችላል። ዋናው ነገር ግን አድዋ ነው። ፎከስ ማድረግ ያለብን ፓን አፍሪካኒዝም፣ ፓን ኢትዮጵያኒዝም አለ አይደለም። የዓለም እሱ ነው። ሶስተኛው ዓለም አቀፋዊ መሆን አለበት። ትውልዱ መሸጋገር አለበት። አድዋ ከአንዲት ማለፍ ይመስለኛል ትርጉሙ። ከአድዋ ግዕዝ ነው አድዋ በነገራችን ላይ ስሙ። ከአድዋ ወጥቶ የኢትዮጵያ፣ ከኢትዮጵያ ወጥቶ የአፍሪካ፣ ከአፍሪካ ወጥቶ የዓለም የሆነ አስተሳሰብ የመነጨው እዚህ ነው። ስለዚህ ወጣቶቹ ከመንደራይዝድ ከመሆን ይሄ መንደርተኛ ከመሆን ዓለም አቀፋዊ የሆነ ተጽዕኖ ፈጣሪ ለመሆን መዘጋጀት አለባቸው። አድዋ የሚነግረን ነገር እሱ ነው። አንዲት ትንሽ መንደር ውስጥ የተፈጠረች ነገር የዓለም ለ127 ዓመት ዓለምን የምትገዛ የዓለምን ታሪክ የቀየረች በጥቁርና በነጭ መካከል ያለውን ግንኙነት የቃኘች ክስተት ናት አድዋ። እንደዛ አይነት ስራ መስራት የቻሉት አባቶቻችን ከአንድ መንደር ነው የበቀሉት። ምናልባት ከአንድ ቀበሌ ገበሬ ማህበር፣ ምናልባት አሁን ስማቸውን የማናውቃቸው መንደር ውስጥ ነው የተወለዱት። ነገር ግን የያዙት አጀንዳ፣ የያዙት ሀሳብ፣ ፊሎዞፊ ትራንሴድ ያደረገ ነው። ከአፍሪካም ከዓለምም ከፍ ያለ ነው። እንዲያውም መለኮታዊ አስተሳሰብ ነው ማለት ይቻላል። እና ወጣቱ ለግሎባላይዜሽን መዘጋጀት አለበት። በመንደር ሊያስቀሩት የሚፈልጉትን ድዋርፍ ማድረግ፣ ድንክዬ ሊያደርገው የፈለገውን አስተሳሰብ እምቢ ማለት አለበት። ወጣቱ መንደር ውስጥ እንዳይቀር ለዓለም አቀፍ ማንነት መዘጋጀት አለበት። ፖለቲከኞቹንም ራሱ ትራንሴንድ ማድረግ አለባቸው። ፖለቲከኞች የሚሰጡትን የመንደር አጀንዳ ማለፍ አለበት።
ለዓለም የበቃን ዓለምን የምንቀይር ለዓለም አስተዋጽኦ ማድረግ የምንችል የስጋም የመንፈስም ያድዋ ወራሾች ነን እኛ። ደቡብ አፍሪካ የስጋ ወራሽ አይደለም፣ የመንፈስ ወራሽ ነው። አስብ ሚኒሊክ ባይኖር በምንም ታምር ማንዴላ ኢትዮጵያ መጥቶ አይሰለጥንም። የአድዋ ውጤት ነው የማንዴላ እዚህ መጥቶ መሰልጠን። ስለዚህ ልክ እንደዛ ማድረግ አለብን። ከፍ ያለ ነገር ላይ መግባት አለብን። ከፍታውን መርገጥ አለብን ለማለት ነው። ጥሩ፣ በጣም ጥሩ ቆይታ ነበረ ዶክተር። ለጊዜዎት እጅግ አድርጌ አመሰግናለሁ። አመሰግናለሁ። ተመልካቾቻችን በዛሬው የአበርክቶት ፕሮግራማችንን የአድዋን ታሪክ የዘከርንበት ፕሮግራም ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በሌላ ፕሮግራም እንገናኛለን። ጤና ይስጥልኝ። አድዋ ዛሬ ናት፣ አድዋ ትላንት፣ መቼ ተነሱና የወዳደቁት። ምስጋና ለነሱ ለአድዋ ጀግኖች፣ ለዛሬ ነፃነት ላበቁኝ ወገኖች። የጥቁር ድል አምባ አድዋ አፍሪካ እምዬ ኢትዮጵያ፣ ተናገሪ ተናገሪ የድል ታሪክሽን አውሪ።